መድኃኒዓለም የሀብከ ዮም የሀብከ መድኃኒዓለም እድሜ ማቱሳላ ወአብርሃም እድሜ ማቱሳላ ወአብርሃም ይሳችሁ ዛሬ ይሳችሁ መድኃኒዓለም ይሳችሁ ዛሬ ይሳችሁ መድኃኒዓለም እድሜ ማቱሳላ የአብርሃም እድሜ ማቱሳላ የአብርሃም በቅዱስ ጋብቻ ሙሽሮች ተወሰናችሁ በቅዱስ ጋብቻ ሙሽሮች ተወሰናችሁ ክርስቶስ ተገኝቷል በመካከላችሁ ክርስቶስ ተገኝቷል በመካከላችሁ የድንጋዮቹን ጋን ወይኑን ሊሞላበት የድንጋዮቹን ጋን ወይኑን ሊሞላበት ከድንግል ማርያም ጋር ተገኝቷል ከዚህ ቤት ከድንግል ማርያም ጋር ተገኝቷል ከዚህ የሀብከ ዮም የሀብከ መድኃኒዓለም የሀብከ ዮም የሀብከ መድኃኒዓለም እድሜ ማቱሳላ ወአብርሃም እድሜ ማቱሳላ ወአብርሃም ድንገት መሸበትና ወደ ያውና ወደ እግዚአብሔር ጸለየ ሲጸልይ ፀሐይ በገባው ቁሚ ጨረቃም በኤሮች ሸለቆ ብሎ ሁሉንም አዘዛቸው ፀሐይ በተባለችበት ለ15 ሰዓት ያህል ቆመች ጨረቃም ባለችበት ከዛ ሰማይ እሳትና ዲን በረዶ እየፈላ አሕዛብን ሲጨፈጭፋቸው እስራኤላውያን እየተከተሉ ሲያሳድዷቸው 12 ሰዓት ፀሐይ ባለችበት ከቆመች በኋላ ጠላት ተንበርክኮ መድረሻ ሲሰጣው ፀሐይ መስኮቷ ገባ አሁንም ጊዜ የሚባለው እግዚአብሔር ነውና ትንሽ ተነጋግረ ደግመን ማንገናኝበት ሰዓት ይገጥመን ይችላል እግዚአብሔር ስለወደደ አረጋጋ ይደንገኝ እናንተ ፈልጋችሁ እኔም እናንተ ፈልጌ ማረጋግጥበት ሰዓት ሊመጣ ይችላልና እነሆ ያው በዚህ ቦታ ፍቅር የተፈለበት ገዳም ነው ስለ እግዚአብሔር ቃል ተነጋግረን በጸሎት እንነጋገራለን የምንማማርበት ትምህርታችን መነሻ አይነታሉ መጋባት በሁሉም ዘንድ ክቡር መኝታው ንጹህ ይሁን ብሎ ጾምና ቃላት አንደበት የግግር ቅርጽና ያለው ያሳም መምህር ሐዋርያው ጳውሎስ ለዕብራውያን ሰዎች በምዕራፍ 13 ቁጥር 4 ላይ የተናገረው ሐዋርያው መንፈስ ቅዱስ የገለጠለትንና በሕይወቱ ዘመን ያየውን አቀራርቦ ለሰው ልጆች ትምህርት ይሆናቸው ዘንድ ለዕብራውያን ሰዎች ይማሩበትና በሥርዓቱ በሕጉ ተመርተው እግዚአብሔርን ያገለግሉበት ዘንድ ንጽሕና ጠብቀው እንዲኖሩ ያስተማረበት ቃል ነው። ጋብቻ በሁሉም ዘንድ ክቡር መኝታው ንጹህ ይሁን። ዛሬ ወገኖች በዘመናችን እንደምናየው ሁሉ በሰው ሕይወት ላይ ብዙ ነገር ይታያል። መጋባት መልካም ነው። ከአባቶቻችን ከአብርሃምና ከይስሐቅ በየሰርግ ቤቱ እንዳብርሃም እንደሳራዮን ሲባል ይሰማል። ይሁን እንጂ በዛች ዕለት እንዲህ ተብሎ ተባርኮና በታላቁ በአብርሃምና በታላቂቱ እናታችን በአብርሃምና በሳራ የተካሄደው ጋብቻ በሳምንቱ በወሩ በዓመቱ መልኩ ቀይሮ ይታያል።
ስለዚህ ጋብቻ በሁሉም ዘንድ ክቡር መኝታውን ንጹሕ ብሎ ሐዋርያው ጳውሎስ እንደተናገረው ጋብቻ ለምን አስፈለገ ቢባል ጋብቻ ያስፈለገበት ዋናው ምክንያት እግዚአብሔር ዘፍጥረት ምዕራፍ 2 ቁጥር 18 ላይ ያለውን ቃል ብንመለከት እግዚአብሔር እነሆ ዓለምን ከፈጠረ በኋላ አዳምን በዕለተ ዓርብ በምሳሌውና በመልኩ አድርጎ አዘጋጀው። አዳምን ካዘጋጀ በኋላ ሰው ብቻውን ሊኖር አይገባውም። የምትመቸው ረዳት የምትሆነውን እንፍጠርለታለን። ከእንግዲህ ጋብቻ አስፈላጊ የሆነበት ሰው ብቻውን ሊኖር አይገባውም። ብቸኝነት ያስፈልጋል። ቢታመም ጠያቂ ያስፈልጋል። ቢደክመው አይዞህ ያስፈልጋል። ስለዚህ ሰው ብቻውን ሊኖር አይገባውም። ያችን ሕይወት በረከት የበላባት ገነትን ብቻውን በያዘ ጊዜ ረዳት ሆነው ዘንድ አጽናኝ ሆነው ዘንድ ሔዋንን ሥላሴ አዘጋጀ። በአዳም ላይ ከባድ እንቅልፍ አደረገ። ከዛም አንድ አጥንት በመንሳት ሔዋንን ፈጠረው። እርሱም ቀና ብሎ ሲመለከት ከእንቅልፉ ነቅቶ ሔዋንን ተመለከተ። እቺ ሥጋ ከሥጋዬ እቺ አጥንት ከአጥንቴ ናት። ስለዚህም የሔዋን እናት ናትና ሔዋን ትባላለች። አባታችን አዳም ከጎኑ አንድ አጥንት ተነስታ የተገኘችውን ሔዋንን ረዳት ሆነው ዘንድ ሥላሴ ለእሱ አዘጋጀ። ስለዚህ አሁን ጋብቻ የሚያስፈልገው ተረዳድቶ ለመኖር ነው፣ ተደጋግፎ ለመኖር ነው። ሰው ብቻውን ወንድ ብቻውን ቢኖር ብዙ ጉድለት ይታያል። ሴት ብቻዋን ብትኖር ብዙ ጉድለት፣ ቤት የሚሰራ ዘር የሚዘራ ከሌላት አንገቷን ደፍታ ቤት አልባ ትዳር አልባ ሆና ትታያለች። ይኸውም በእግዚአብሔር ፍቃድ ሲሆን ነው። እግዚአብሔር ካልፈቀደ በጉልበት በጥበብ በኃይል ቢሆን ጋብቻው ስርዓት ያለው ሊሆን አይችልም። ሌላው ዘፍጥረት ምዕራፍ 1 ቁጥር 28 ላይ ብዙ ተራራዎች ኖረዋል። አሁን ደግሞ ጋብቻ ያስፈልገው ልጅ ለመውለድ ያመለክታል። እግዚአብሔር አምላክ ምርቃንን በረከት በሰዎች ላይ በአዳምና በልጆች የጀመረው በዛን ሰዓት ብዙ ተራሩ ምድርን ብሎ በሚያድንቃሉ በረከት በመላበት ቃሉ ሕይወት በመላበት ቃሉ አዳምና ሔዋንን ባረካቸው። ብዙ ተራሩ ብሏል። ዛሬ በጦርነት፣ ዛሬ በበሽታ፣ ዛሬ በመቅሰፍ፣ ዛሬ በምድር መንቀጥቀጥ፣ ዛሬ በማዕበል፣ ዛሬ በተራራ መናድ፣ በልዩ ልዩ መከራ የሰው ልጆች ሲሞቱ ሰው እየበዛ ከመሄድ በቀር ቀንሶ የማይታይ የእግዚአብሔር በረከት ነው። እግዚአብሔር ያደረገው ነገር እነሆ አያልቅም። የፈለገ ነገር ቢሆን እግዚአብሔር ቦታን ከባረከ፣ እግዚአብሔር በረትን ከባረከ፣ እግዚአብሔር ደሞዝን ከባረከ፣ እግዚአብሔር ሕይወትን ከባረከ ደሞዙ ቢበሉበት ቢጠጡበት ቢሰጥሳል የቦታውን ቢዘክሩት ሁልጊዜ ቢጠምቁት ቢጋግሩታል። ሕይወትም እግዚአብሔር ከባረከው በገባችሁበት ሁሉ የተባረከ ይሆናል። እንኳን እናንተ ቤት የገባችሁበት ያለፋችሁበት እንደው ሂዳችሁ አጣጣችሁ ሄዳችሁበት አገር ሁሉ የተባረከ ነው። ለምን? የእግዚአብሔር በረከት ታደለ። ስለዚህ ነው ዛሬ በየስፍራው ገና ከማህፀን ጀምሮ ግማሾቹ ወደው በራሳቸው ፍላጎት ግንኙነት ካደረገ በኋላ ሕፃን ሲፈጠር በሁለት ወሩ በወሩ በአምስት ወሩ እያወጡታል። ከዛ ጀምሮ ከተወለደ በኋላ በሽንት ቤት የሚወድቀውን እግዚአብሔር ነው። እንዲሁም እንጂ የሰው ልጅ እየበዛ ከመሄድ በቀር ያነሰበት ጊዜ ለምን? እግዚአብሔር ብዙ ተባቱ ምርምሩ አክሎ ባርኳል። በረከቴን ይመስላል ወገኖች። ወላጆቻችሁ የሚባርኳችሁ ድከሙ፣ ጣሮች ሽማግሌዎች እንዲባርኳችሁ ልቁ፣ አረጋውያን እንዲባርኳችሁ በትህትና አገልግሏቸው። እነሆ መርገምን ወደዳት ወደሱ መጣች፣ በረከትን ጠላት ከሷል። መዝሙር 108 ቁጥር 17 ላይ በረከትን ጠላት ከሷል። ይሄ እንደ ይሁዳ
እንደ ኢሳው ያሉ ሰዎች በረከትን ያልፈለጉ ለስጋ ያደሩ ከእርሱ አምላኩን ስጋ ወደ አምላካቸው ሆድ አምላካቸው ሆነባቸውን ነው ይህ ቃል የሚያመለክተው። ነገር ግን መንፈሳውያን የሆኑ ሰዎች ስጋውያን ነገር ሁሉ፣ መሬታውያን ነገር ሁሉ፣ ኃላፊያን ነገር ሁሉ ትተው እግዚአብሔርን የማያውቅና የማያውቀው ብቻ ለማስደሰት ይተጋል። ለምን? ከእሱ በረከት ለማግኘት እና አባቶቻቸውን ያገለግላል። ለምን? ተመርጠው በረከት ለማግኘት። እግዚአብሔር ከባረከ፣ ወላጆች ከባረኩ፣ አረጋውያን ሽማግሌዎች ከባረኩ፣ ጳጳሳት ካህናት ከባረኩ፣ እነሆ የተያዘ ነገር ሁሉ የተጨበጠ የተረገጠው ሁሉ በረከት ይወጣል። ቢበሉት ቢጠጡት የፈለገ ነገር ቢዘክሩት ቢሰጡት ለዘመናት አያልቅም። የተባረከ ሰው በረሃብ ጊዜ ጠግቦ ይኖራል። የተባረከ ሰው በበሽታ ጊዜ በደስታ፣ በሐዘን ጊዜ በለቅሶ፣ በመከራ ጊዜ ደስ ብሎት ይኖራል። ለምን? በረከት ተስጋ በረከት አላቁ የሆነ በዘመናችን በሺ የሚቆጠር ደሞዝ እየተገኘ አውሮፓና አሜሪካ እየተነገደ ድሮ ባያና በበቅሎ በባህር ላይ 4 ዓመት 5 ዓመት ይነግዱ የነበረው ዛሬ በሳምንት 2 ሳምንት ዓለምን እየዞሩ እየመጡ ነግደው እያተረፉ አርሰው እያመረቱ በትራክተር በሬውና ላም ጠርቶ በትራክተር እየታረሰ በቴክኖሎጂ ውጤቶች የሰው ልጅ በጉልበቱ ሳይሆን በደቂቃና በሰከንድ ብዙ ነገር እየሰራ ነገር ግን ከባርኮና በርቶ የማይገኘው የሚበላው ጤናና ሕይወት ያልሆነ እግዚአብሔር በረከቱን ስላደረገ እግዚአብሔር በረከቱን ስለለየ ነው ወገኖችና በረከቱን ያድላል። ኢሳይያስ ለወላጅ ነብዩ በምዕራፍ 59 ቁጥር 1 ላይ እንዲህ የሚል ቃል ተናግሯል። የእግዚአብሔር እጅ ከማዳን አጠረችን፣ ጆሮውስ ከመስማት ደነቆረችን። ነገር ግን በደላችሁ እንደ ታላቅ ተራራ እግዚአብሔርና እናንተ ለያይቷችኋል። ከንፈራችሁ ክፉ መናገርን፣ አንደበታችሁ ተንኮልን ሰርተዋል። ልቦናችሁ ክፋትን አስበዋል። እጃችሁ ደም ከማፍሰስ እግራችሁ ወደ ኃጢአት ከመሄድ ወደ ኋላ አላለም። ስለዚህ እግዚአብሔር በመካከላችሁ እግዚአብሔርና እናንተ ኃጢአት በደላችሁ ለያይቷችኋል። የእግዚአብሔር በረከት ከተለየ እግዚአብሔር በቸርነቱ ከራቀነ እንዲህ አይነት ዳና መከራ ያገኛል። ሮሜ ምዕራፍ 8 ቁጥር 31 ላይ እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ወገኖቼ እግዚአብሔርን እንደምንም ብላችሁ ፈልጉ። እግዚአብሔርን ያዙት። ከእግዚአብሔር በረከት አትለዩ። እግዚአብሔር በበረከቱ ከጎበኛችሁ ሕማም የለም፣ ደዌ የለም፣ በሽታ የለም፣ ችግር የለም፣ አንገት ደፍቶ ሲያለቅሱ መኖር የለም። ዘላለም በደስታ ነው። እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? እነሆ የሚፈርድ የሚኮንን እግዚአብሔር ነው፣ የሚያጸድቅ እግዚአብሔር ነው። ስለዚህ ስላፈቀረን ስለወደደን አንደኛ ልጁን ሰጠ። እሱም በቀራንዮ በመስቀል ላይ ስለ ኃጢአታችን ደሙን አፍስሶ ሥጋውን ቆርሶ በመስቀል ላይ ዋለ። እንዲህ ነው እግዚአብሔር ሰዎችን እንዴት እንደሚወዳቸው ተመልከቱ። ስለዚህ ልባችሁ አስተውሉ፣ በረከቱን ፈልጉት፣ ሁሉም ነገር ይከተልላችኋል። መቅደም ለእርሱ መንግሥቱ ወጽፎ ከሁሉም አስቀድማችሁ እነሆ ሃይማኖታችሁን ልጅነትን ፈልጉ፣ መንግሥቱና ጽድቁን ፈልጉ፣ ሁሉም ነገር እንደ ዳረጎት ያለው ነገር ይጨመርላችኋል። ስለ ሥጋችሁ ብትጥሩ የሚጠቅማችሁ ነገር የለም። አንድ ሰው ለሁለት ጌቶች አይገዛም ይላል ማቴዎስ ምዕራፍ 6 ቁጥር 24 ላይ። ማቴዎስ ምዕራፍ 6 ቁጥር 31 ላይ እነዚህ ቃሎች ይገኛሉ። አንድ ሰው ለሁለት ጌቶች አይገዛም። ለእግዚአብሔር የሚገዛ እግዚአብሔር ነው፣ ለገንዘብ የሚገዛ ገንዘብ ነው። ከባንክ ገንዘቡን አስቀምጦ ይህን ያህል ሚሊዮን ብር አለኝ ቢል እንደ ጣዖት ያን ብር አመለከው ማለት ነው። ካልዘከረው ቤተክርስቲያን ካልሰራበት ነዳያንን ችግረኞች በየአድባራቱ በየመንገዱ ወደቁትን ችግረኞች ካልረዳበት ያ ገንዘብ እንደ ጣዖት ተመለከ እንጂ ስለ እግዚአብሔር ካልተጠራበት ካልተባረከ ያው ጸሎት መሞት ብቻ ወይም የሚያስገድለው። ስለዚህ ወገኖቼ እግዚአብሔርን በረከት ፈልጉ፣ ሁሉም ነገር ይወርዳል። እንዲህ በበሽታ ደቆ በበሽታ ሲማቅቁ መኖር የለም። ከእግዚአብሔር ጋር ነው። እሱ ስለተለየን ነው የበላነው ሁሉ በሽታ ይሆናል። ድሮ በመከራ ጊዜ ድሮ በችግር ጊዜ ብዙ በረከት ብዙ ክብር ይሆንላቸው ነበር እና ወገኖች አሁን ከእግዚአብሔር በረከት አትለዩ። እግዚአብሔር በበረከቱ በቸርነቱ ይጎብኛችሁ። ጋብቻ የሚያስፈልገው አንድም ሁለት ነው ተረዳድተው እንዲኖሩ ተጋብተው እንዲኖሩ፣ ሁለተኛው ደግሞ
ልጅ ለመውለድ አስፈላጊ ነው። ገብቷችኋል? አዎ እዚህ ነው እንግዲህ ጋብቻ አስፈላጊነት ይሄን ይመስላል። ስለዚህም ዘፍጥረት ምዕራፍ 4 ቁጥር 1 ላይ ስንመለከት አባታችን አብርሃም ይስሐቅን 100 ዓመት ከሆነ በኋላ በወለደው ጊዜ ሳራ የ90 ዓመት ባልቴቱና ሙቀት ልምላሜ ተደርግቷት እያለ ስላሴ በኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ላይ በቤቱ በድንኳኑ ደጃፍ ተገኝተው ልጅ እንዲወለድ ከነገሩት በኋላ ካረጁ በኋላ ነው ልጅ ያገኛል። ይስሐቅን በእርጅና ካገኙት በኋላ እንዲህ ነበር ያለ። አብርሃም በደከመና ባረጀ ጊዜ ሎሌው የሚሆነውን ቅን ታዛዡን የሚያምነውን ሎሌ ጠራና እነሆ ልጄ ከከነዓን ሴቶች ከኔ ካልተወለዱት ከአሕዛብ ጋር እንዳይጋባ አደራ ብያለሁ። ዛሬ ጋብቻ ተመርጦ መሆን አለበት። ዘር ይመረጥ ማለት ሳይሆን ባህሪውና ጸባዩ ሃይማኖቱ ሊመረመር ይገባል። ሃይማኖት የሌለው ሰው ዝም ብሎ ቢገቡት እንደገና ለመመለስ ከሆነ አስተምሮ መክሮ ራስ አቋማችሁን የምታውቁ ሰዎች ለመመለስ ለማስተማር ከሆነ መልካም። አለዛ ግን መልክ ውበት ሀብት ሳይቱ ቢገቡት እነሆ ከቅዱስ ቤተክርስቲያን መለየት ይመጣል። ሌላም ደግሞ ዘር ቆጥሮ ብቻ መግባት ሳይሆን ዘሩ ስርዓቱን ለመጠበቅ ነው። ዘሩ ሃይማኖት ያላቸው ምግባር ቅድስና ትሩፋት የሚሰሩ መሆናቸው ታይቶ ይሄን ነው አባታችን አብርሃም እነሆ ከከነዓን ሴቶች ከአሕዛብ እንዳይጋባ የኔ ልጅ፣ ስለዚህ ከወገኖቼ ከተወለድኩበት ሀገር ከአባቴ ሀገር ሄድና እነሆ ሚስት ፈልግለት ብሎ ነው ቃል ያስገባው ያማረ ያ ከአብርሃም ግንባር ዝቅ ብሎ ከአብርሃም እግር ስር ወድቆ ቃልን የተቀበለ መሐላ የተሰጠ የአብርሃም ሎሌ ግመሎችንና ወርቅ ልዩ ልዩ መንሻውን ጠቅልሎ ወደ ታዘዘበት ሀገር በሄደ ጊዜም አንድ ነገር አለ። የአብርሃም አምላክ ሆይ እነሆ ከመሄድበት ሀገር ገና እንደገባሁኝ ግመሎችን በስርዓቱ የምትቀበለኝ እኔም ይህን ውሃ ስጪ ስርዓት የምትሰጠኝ ሴት እቺ ለአብርሃም ለይስሐቅ ሚስት ትሆናለች ብሎ ተናገረ። አሰበ፣ ተመኘ። የእግዚአብሔር መልአክ በአብርሃም ጸሎት አብሮት ይጓዝ ነበርና ገና ወደ ተባለበት ሀገር ሲሄድ ይስሐቅን የምታገባው ርብቃ ገንቦዋን ነጣ አልቀዳመታ። በዚህ ጊዜ ያሰውዬ እባክሽ ውሃ ጠጪኝ አለ። ውሃን ሰጠችው። ከዛም ምን አጠለችው? እነሆ በእኛ አካባቢ ለገመሎች ገፈራለና ገለባለና ወደኛ ናት ብላ ለመነችው። ያን ጊዜ ያሰው የእግዚአብሔር ፍቃድ እንደተፈጸመ የእግዚአብሔር ፍቃድ እንደተከናወነ አወቀና ለዛች ብላቴና ከጫናው ከወርቁ ለጇ አምባር ለጣቷ ቀለበት አድርጎ ሰጠ። እንግዲህ ዛሬ በስርዓቱ የሚሆነው ጋብቻ ቀለበት የሚሆነው ከዛ ዘፍጥረት ምዕራፍ 24 ቁጥር 1 ጀምሮ ነው። ዝም ብሎ የመጣ ነገር አይሰራቸው ነው። ዝም ብሎ ነው እንደ ጋዳስ እንደው አጥታካይ ገና ዓለም ሲፈጠር ከና አብርሃም ጀምሮ ያ አብርሃም ሆይ ወርቁን ያነሽ ያዘው ለቀለለው ባጣና ለጇ ቀለበት አስገባለ። እሱ በገባው ቃል ኪዳን ያሰበው ነገር ተፈጽሟል። አክብራ ተቀብለዋለች፣ በትህትና ተቀብለዋለችና እቺና የይስሐቅ ሚስት ብሎ ወሰነ። ለጇን አምባር አደረገላት። ወደ አምባር ለጣቷ ቀለበት አደረገና አብረው ሄዱ። ተከትሏት ሄደ። እዛም ማለት ያሰጠችው ቤተሰቦችንም አነጋገረና ምስጢሩን ገለጸላቸው። እነሱ ግራ ቀኝ ማራሉ የእግዚአብሔር ፍቃድ ሆኗልና ከእግዚአብሔር ፍቃድ ምንም ማድረግ አንችልም ብለው ወሰኑ። ወዲያው እንኳን ሄደ። ስለዚህ ዘፍጥረት ምዕራፍ 24 ቁጥር 1 ላይ ስለ ይስሐቅና ስለ ርብቃ በአብርሃም ጸሎትና በአብርሃም ደግነት እንዴት ከእግዚአብሔር ተፈቅዶ እንደሆነ ጋብቻን እንመራመርና እናስናለን። ቀለበት ሲባል እንግዲህ እንዲህ አይነት ነው ስርዓትን ይዞ የተጓዘ። ስለዚህ ወገኖቼ ስርዓት አልባ የሆነ ጋብቻ ሁሉ መቅሰፍትና መከራን የሚያመጣ መሆኑን እያወቃችሁ ጋብቻችሁን በጥንቃቄ መሆን አለበት። እና ማቴዎስ ምዕራፍ 19 ቁጥር 3 ጀምሮ የምንመለከተው ነገር አለ። ፈሪሳውያን መድኃኒዓለም ኢየሱስ ክርስቶስን ለመፈተን አንድ ቃል ጠየቁ። እነሆ ሰው በሆነ ምክንያት ሚስቱን ሊፈታ ተፈቅዷልን አሉት።
ሊፈትኑት ነው ያደረጉት ፈሪሳውያን። እርሱ ግን እንዲህ አላቸው፣ እግዚአብሔር በመጀመሪያ አለ ፈጣሪ በመጀመሪያ ወንድና ሴት አድርጎ ፈጠራቸው። ስለዚህ ሰው በማንኛውም ምክንያት ሚስቱን ሊፈታ ይገባል አለና ደመደመ። እነሱ ግን ሙሴ የፍችዋን ወረቀት ይስጣትና ይታክሉ የለም። ሙሴ ስለልባችሁ ጥንካሬ ልባችሁ ጠንካራና አመፀኛ ስለሆነ እነሆ የፍችዋን ወረቀት ስጧትና ፍቷት አለ እንጂ ሰው በሆነው ምክንያት ያለ ዝሙት ምክንያት በማንኛውም መንገድ ሰነፈች፣ መከነች፣ ከፋች ብሎ በሞያ በመልኳ በጸባይዋ ተፈታታ ይገባል። ይሄው ጋብቻ ዝም ብሎ መግባትና እንደፈለጉ መውጣት ያችን በውበቷ ሌላውን በሀብቷ ያንን በውበቱ ሌላውን በሀብቱ ዘጠኙን መጨበጥ አይደለም የክርስትና እምነት። ሰው በማንኛውም መንገድ ከሚስቱ መለየት አይገባም። ዛፍ ተጣመረ እግዚአብሔር ይፍል አሉ ስጋ አንድ ስጋ ናቸው እንጂ ሁለት አይደለም። እግዚአብሔር አንድ ያደረገውን ሰው አይለያይም ብሎ ነው ያስቀመጠናል። በዚህ ጊዜ ሐዋርያት ምንድን ያሉት? እንዲህ ከሆነ መጋባት አስቸጋሪ ነው ያሉት። ይህ የጠበቀ ነገር ከሆነ ስርዓቱ እንዲህ ጠበቅ ያለ ከሆነ መጋባት ያስቸግራል። እርሱ ግን እንዲህ አላቸው፣ ይህ እንደ እግዚአብሔር ፈቃድ ነው። እግዚአብሔር ከእናታቸው ማህፀን ጃንደረባ አድርጎ ፈጠራቸዋል። እግዚአብሔር በጦርነት በተለያየ ቦታ ደግሞ ጃንደረባ ይሆናል። ራሳቸውን ደግሞ ለመድኃኒዓለም ኢየሱስ ክርስቶስ ጃንደረባ አድርገው የሚያስገዙ በድንግልናና በንጽህና የሚኖሩ ሰዎች አሉ። እግዚአብሔር የወደደውን እንደወደደ ያደርጋል ብሎ ጀምሮታልና አሁንም በማንኛውም ምክንያት ፍቺ አያስፈልግም። ስለዚህም ነው እንግዲህ ወገኖች ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 ጀምሮ እስከ መጨረሻ ስንመለከት ስለ ጣፋችሁልኝ አለና ስለ ጋብቻ ያብራራ ነበር። የቆሮንቶስ ሰዎች ጽፎለት ነበርና ስለ ጣፋችሁልኝ አለ። ሰው ሁሉ እንደኔ ሆኖ ቢኖር መልካም ነው። በሴት ተወስኖ ከመኖር በወንድ ተወስኖ ከመኖር እንደኔ ሆኖ ቢኖር መልካም ነው። ለምን እነሆ ወንድ ሚስቱን ሊያስደስት ሲል እግዚአብሔርን ይለየዋል። ሴት ለባዳ ስትል የእግዚአብሔር ስራ ይጎልባታል ማለት ነው። በጋብቻ ምክንያት እግዚአብሔር ይልቃል ማለት አይደለም። ግን ምንም አስር ቢሆን የባሏን ፍቃድ ለመሙላት ስትል የእግዚአብሔር አቋማቱ ይጎላል፣ ባላቱ ይሻላል፣ ቤተክርስቲያን መሳለሙ ይጣል። ወንድም እንዲሁም ይሄን የመሰለ እንጂ መጋባት ኃጢአት ነው እንዳለ ቅዱስ ጳውሎስ ለዕብራውያን ሰዎች ጋብቻ በሁሉም ዘንድ ክቡር መኝታውን ጽዮን ብሏልና መጋባት ኃጢአት አይደለም። እግዚአብሔር የፈቀደው ሁለት ነው እንዲኖሩ ነው። ጌታ ወንጌል በሉቃስ ወንጌል 72 ሰዎች መረጣቸውና እነሆ ሁለት አድርጎ ሰደዳቸው። ሁሉ ማህበረሰብ ሁሉ አጥናፈ ዓለም ዙሪያችሁ አስተምሩ ብሎ እሱ የሄድበት የነበረውን የዓለም ዙሪያ ሁሉ በተናቸው። ለምንድን ነው ሁለት ያደረጋቸው? አንዱ ቢታመም አንዱ ሊያስታምመው፣ አንዱ ቢደክም አንዱ ሊሆነው። ሐዋርያትን ወንዶችን ሁለት አድርጎ ይሰደዳቸው። ስለዚህ ነው ጋብቻ ደግሞ ወንድና ሴት አንድ ነው የሚኖረው። ቅድም እንደተናገረ ነው ለመተባበር አንድ ስጋ ናቸው እንጂ አይለያዩም፣ ይተባበራሉ። ሁለቱም አንድ ስጋ። እናቱ አንተዋለች። የሚገርመው ጉዳይ ወልደው ከብደው ለፍተው ደክመው ያሳደጉ እናት አባትን የምትወደው ወንድሟን የምትወዳት እህቷን ትረሳለች። ይህ ታላቅ ቃል ኪዳን እግዚአብሔር ያደረገው ነው። ከዚህ ካጥንቱ ወጣለችና ያጥንቱ ፍላቅ ስጋው ቁራጭ ሆናለችና ማንኛውንም እናት ተወዶ ወጣላታን ትረሳለች። ሁለተኛው ባል ከተገኘ ባሏን መስራት ይሆናል። ሁለተኛ ሚስት ከተገኘ ሚስቱን መስሎ ይሆናል። በሱ ዘንድ ማንኛውም ነገር እንደተራ ይቆጠራል እንጂ በአንድ ቁጥር እንዳካሉ የሚያዝ ነው መጽሐፉ የሚያዝዘው ነው። ለኤፌሶን ሰዎች ሐዋርያው ጳውሎስ በምዕራፍ 5 ቁጥር 22 ላይ እንዳስቀመጠው ሚስቶች ሆይ ለእግዚአብሔር ለምትገዙ ለባሎቻችሁ ተገዙ ይላል። እግዚአብሔርን ለምታገለግሉ ባሎቻችሁን አገልግሉ። ባሎች ሆይ ሚስቶቻችሁን በሚገባ አክብሯቸው፣ በሚገባ በጥንቃቄ አክብሯቸው። እነሆ ሚስት ለራሷ በአካሏ በስጋዋ ላይ ስልጣን የላትም ብሏል ሐዋርያው። ባል ለራሱ በስጋው ላይ በአካሉ ላይ ስልጣን የለውም።
በሚስቱ አካል ወንድ ያጣ ወንዱ አካል ደግሞ ሚስት ታጣ አንድ አካል አንስጋለች ቀኝና ግራ እንደሚተባበሩት ሁሉ ቀኝ ቢጎዳ ግሬም እንደሚዝል ሁሉ እንደዚህ ነው አንድ አካል ናቸው ሰው ከሁለት ሆነ ይሞታል እስራኤል ስለዚህ እንደዚህ ነው የጋብቻ ሐዋርያው ጳውሎስ በዛው በቆሮንቶስ በምዕራፍ 7 ምንድን ነው ያለ አዎ ሴት ባሏ ከሞተ አታግባ ይቀርባል ብታገባ ግን ኃጢአት ይቀርባል ነገር ግን ባሏ ከሞተ አታግባ ይቀርባል ከተፋታሽ ግን ዙራ ባሏ ተታረቅ እንጂ ሌላ ማግባት የለባትም ሌላ ገለስ ያለኛል ብሎ መርጦ ማግባት የተከለከለ ከባሏ ጋር ግን እንደው በንጽህና የኖረ ባሏ ከሆነ መታረቅ ይገባታል ባል ከሚስቱ ጋር መታረቅ ይገባዋል እንጂ ሌላ ፈልጋት ብሎ ሌላ ፈልጎ እንደገና ካል ወዳል መሸጋገር ያለ አንድ ስጋታቸው ጠበቅ ያለ ስራ ነውና በስራ ስለኖር ያለ ወገኖች ይሉ እንዲህ ያለው ጋብቻ ይስሐቅና ሩቃ ይጋቡ ማንን ወለዱ ያዕቆብን ካልባረከኛ ለቀን ብሎ ለክብር ለብኩርናውና ለበረከት የሚተጋ እንቅልፍ የሌለው ድካም የሌለው ያዕቆብ ወለዱ በቅድስና በንጽህና ተጋብታችሁ በንጽህና በቅድስና ብትወልዱ የተወለደው ልጅ ይባረካል አለዛ ግን ኪሳውራቂ በረከፋ ደማብታ የእግዚአብሔር ሕግ የሚተላለፍ ሰዎችን የሚያንገላታ ነው አስራቱ የሆነ ጋብቻ እንደፈለጋችሁ እናት አባት ያለበት በመከረታም በተዛዘካም በሥርዓተ ቤተ ክርስቲያን ካልተፈጸመ እናንተ እንደወደዳችሁ ወንዱ ከሴቷ ሴቷ ከወንዱ ጋር ብቻችሁን የምትወጡት ጋብቻ ሁሉ ለእናንተ ሕይወት የለው ለሚወለደው የሚጠቅም በረከት ያለው እግዚአብሔር ከሚያደርግ ለዚህ ነው ሐዋርያው ጳውሎስ ሰው ሁሉ እንደኔ ሆኖ ቢኖር መልካም ነው መታደል ነው እግዚአብሔር ከፈቀደ እንዲህ አይነት ሁሉ ጊዜ እኔ አሁን ስለ እግዚአብሔር አስባለሁ እንጂ ለምንም የማስበው የለኝም መታደል ነው ልጆችን ራሳቸው ልጆችን ሳጡ ዩኒፎርሙ ደብተሩ እስክሪብቶ የለም ሁሉ ጊዜ ብቻ የእግዚአብሔር ቸርነት የእግዚአብሔር ምሕረት ብቻ ለልቤ ወዘቦ ያለበ ማጥወለተ ወይ ከመጥንተ ተታለ ማሐዘ እንደ ተሙሪያ በጊዜ ወቆራን እየተነገረ ወኩሎ ዘገብ ፊት ይላል መዝሙር አንድ ላይ ቁጥር 1 ጀምሮ የሚነገር ቃል ሁሉ ጊዜ እግዚአብሔር ሕግ ያንሰላስላል በልቆ ነው ይህ ሰው በማዳር እንደተተከለች በጋ ክረምት ቅጠሏ እንደማይረግፍ ፍሬዋን እንደማታቋርጥ ዛፍ ሆና ሁሉ ጊዜ እግዚአብሔርን ሕግ ያንሰላስላል እግዚአብሔርን ለማገልገል ይነሳል በህልሙም ስለ እግዚአብሔር በውኑም ስለ እግዚአብሔር ራእዩም ስለ እግዚአብሔር ተግባሩም ስለ እግዚአብሔር ወጥለታል ስለ ተመልሶ ወደ ኋላ የሚስብ እንደሚስት እንደባለ ያለ ችግር ከሌለ ማለት አላህ ይካልሆነ ግን ፊቷ በተቆረ ቁጥር ምን አገኛት ሚስቴ ከዳሪ ወጥቶ ተከፍቶ እንደው ቸገርገር ወጥ ከፍቶ በመጣበት ባለ ምን አገኘው ራሴን ባለ ቁጥር ደግሞ ባለ ታሞብኝ ልጅ ከዛ መካከል ይፈጠርና ደግሞ ልብሱ ሲያልቅበት ምግቡ ሲጠፋ ያለ ጣጣ እናንተ ወጥተው ስለዚህ ነው ሐዋርያው ጳውሎስ ሰው ሁሉ እንደኔ ቢኖር መልካም አው የሚችል ካለ ንጽህናውን ጠብቆ ከሴት ርቆ ንጽህናውን ጠብቃ ከወንድ ጋር መኖር ከቻለ እንደኔ መኖር መልካም ነው ብሏል ሐዋርያው ጳውሎስ አው ለኔ ምርጫዬ ነው በጣም ደስተኛ ሆኜ የምኖርበት ከምርጫዬ በላይ ምርጫ ከደስታዬ በላይ ደስታ የሆነ ነገር ነው ይትልቅ ነገር ነው ነፃነትን ጠብቆ በራስ ነፃነት መጓዝ ከፈለጉት ደብር ከፈለጉት ገዳም የፈለጉትን እየሰሩ የወደዱትን እያደረጉ ነው መልካም ነገር ነው ትላንትና ወደ ቤተ ክርስቲያን ይገሰግሱ የነበሩ ወጣቶች በስማም ብለው ከተጋቡ በኋላ ቤተ ክርስቲያኑን እያፈገፈጉ ሲሸሹ ይታያል የሚገርም ነገር እንኳን ሌላ ስራ ሳይዙ ደብረ እንደው ካህን ሲያጣቡ የነበሩ ወጣቶች የወረት መቶ ብር ስራ ከተያዘ በኋላ እያፈገፈጉ ሲሸሹ ምንድነው ብለን ስንጠይቃቸው እንደው ፕሮግራም በስቶብን ስራው በስቶ አለቃ እንዲሉኝ የጋብቻው ደግሞ እንደው ባለ ያድርጎ ሚስት እንዲበላ ስጋ ምክንያት ለሔዋን ማስተቀም ሔዋን በባሏ መካኘት አዳም ደግሞ በሔዋን መካኘት ተቀማቸው እንዴ ሔዋን ራሷ ሳተች ብትል አዳም ሔዋን አሳሳተች ቢል ተቀማቸው አያጠቀም
እኔና እናንተ ሰው ስለ ኃጢአታችን ምክንያት ይጠቅመና አይጠቅመን? ስለዚህ ምን ማድረግ ነው የሚሻለው? እግዚአብሔርን ማገልገል፣ እግዚአብሔርን መከተል። ጋብቻ በሁሉም ዘንድ ክቡር፣ መኝታው ንጹህ ይሁን። ጋብቻ ተከለከላል። ነገር ግን ስርዓት ያለው ይሁን። ወንዱ ለሴቷ ይጠነቀላት፣ ያክብራት፣ ያስብላት። ሴቷ ለወንዱ ታስብለት። መልኩ የተዋበውን ገንዘቡ የተትረፈረፈውን ስልጣን ያለውን ብቻ መከተል አይደለም። ገብቷችኋል? እንደዚህ ነው። ዓለማችን ግን አሁን ሀብት ካለው ያንን ድሃውን ባሏን አታረግና ሌላውን ተከትላ አስተከታይ ያ ደግሞ ቦስ ያስተናግዳል ማለት ነው። ሉቃስ ምዕራፍ 1 ቁጥር 6 ጀምሮ ስንመለከት ዘካርያስ እና ኤልሳቤጥ እናገኛለን። ዘካርያስ እና ኤልሳቤጥ አፊው ወንጌላዊ ሉቃስ እንደ ጻፈላቸው ይላል። እነሆ በሰው እግዚአብሔርን የሚያገለግሉ ለዘውና ለአካባቢ ሰው የተመቱ ነበሩ። አፋቸው በጸሎት እጃቸው ከምጽዋት የማይለይ ሁልጊዜ የእጃቸውን ስራ የሚሰሩ ካህን ነበረ ዘካርያስ። ሚስቱ ኤልሳቤጥ ነው። ዘካርያስ የካህናት አለቃ እንዲህ ያለ ጋብቻ አይታችኋል? አፋቸው ከጸሎት እጃቸው ከምጽዋት እንደ አባታቸው እንደ አብርሃም እንግዳ ከመቀበል እንግዳ ከማክበር የማይለዩ ዘካርያስ እና ኤልሳቤጥ ሆኖም ይገርማችኋል። ምንም እንኳን መልካም ቢሰሩ ፈተና ይቀርምና ልጅ በማጣት በሽምግልናቸው ዘመን ሁሉ እያሉ እነሱ ግን እግዚአብሔር አንድ ቀን ይሰጠናል ብለው እግዚአብሔር ይላሉ። እስማሉ ነገር ዘይሳነው እግዚአብሔር በሁሉ ለእግዚአብሔር የሚሳነው ነገር አለን። ዘፍጥረት ምዕራፍ 18 ቁጥር 14 ታመናል ብላችሁ ስለምኑት እግዚአብሔር ማዳን ያውቃል። ተቸግረናል ብላችሁ ስለምኑት እግዚአብሔር ችግርን ማስወገድ ያውቃል። ጨንቆናል ብላችሁ ስለምኑት እግዚአብሔር ጭንቅን ማራቅ ያውቃል። ስለዚህ ነው በሁሉ ለእግዚአብሔር የሚሳነው ነገር አለን ይላል እግዚአብሔር። ዘካርያስ እና ኤልሳቤጥ ምንም ቢያረጁ ምንም ቢሸመግሉ እግዚአብሔር አንድ ቀን ልጅ ይሰጠናል ብለው ተስፋ ቆረጡ ነው። ጸሎታቸውን ሰምቶ አንድ ቀን የክህነት አገልግሎት ተራው ደርሶ ከቤተ መቅደስ ገብቶ ሲያገለግል ድንገት ያ የወንቅሸቱ የራማው መልአክ ቅዱስ ገብርኤል በመሰዊያው በስተቀኝ ተገለጸና ዘካርያስ ሆይ ደስ ይበልህ፣ ወንድ ልጅ ትወልዳለህ፣ ስሙም ዮሐንስ ይባላል። ዮሐንስ ማለት ደስታና ደስታ ተድላና ደስታ ማለት ነው። እርሱ በመወለዱ ብዙ ሰዎች ይደሰታሉ። ገና ከእናቱ ማህፀን ጀምሮ መንፈስ ቅዱስ ይመጣበታል። በኤልያስ ኃይል ይመራል። የሚያዘክርን መጠጥ አይጠጣም። የልጆችን ልብ ወደ አባቶች የማይታዘዙትን ወደሚታዘዙት ያደርጋል ብሎ ተነገረ። ሉቃስ ምዕራፍ 1 40 ላይ ስንመለከት ደግሞ እናታችን ድንግል ማርያም መልአኩ ቅዱስ ገብርኤል የራማው መልአክ ወንቅሸቱ ካበሰራት በኋላ በናዝሬቱ አስቀዳ ተነገራት። ካበሰራት ጸንሻለች ካላት በኋላ ወደ ተራራማው ሀገር ወደ ኤፍሬም ነበር የተጓዘችና ከዛም ዘካርያስ ቤት ገባችና ኤልሳቤጥ አክስቷ ስለነበረች ተገናኘች። በኤልሳቤጥ ማህፀን ያለው የ6 ወር ጽንስ ዮሐንስ በዘካርያስና በኤልሳቤጥ በንጽህና በሥርዓተ ጋብቻ በእውነት በትክክል እግዚአብሔር በወደደው ጋብቻ ተጋብተውና ከጋብቻው በላይ በሥርዓቱ ይኖሩ ነበርና ዘካርያስና ኤልሳቤጥ እነሱ ጽንስ የተባረከ እመቤታችን ድንግል ማርያም ጌታን ጸንሳ በማህፀን ባያት ጊዜ ገና ሆድ እያለ ሆዷን ቀዶ ለመውጣት ፈለገ። ዛሬ ዓለሙ ድንግል አታማልድ የሚላት ዛሬ ጌታ ኢየሱስ ክርስቶስ አማላጅ ነው የሚሉት ዮሐንስ መጥምቀ መለኮት፣ ሐዋርያው ዮሐንስ፣ ባይታው ዮሐንስ፣ ነቢዩ ዮሐንስ፣ ሰማዕቱ ዮሐንስ፣ በረኛው ዮሐንስ፣ መናኝ ዮሐንስ ግን የ6 ወር ጽንስ እንዳለ ገና በማህፀን አምላክን አምላክነቱን ተረድቶ በድንግል ማህፀን አለና ማህፀኗን ሰፊ ከተማ አድርጎ ተቀምጧልና ምስራቅና ምዕራብ ሰሜንና ደቡብ ተመልክቶ አሻግቶ ማርያም ትሆን ዘንድ መርጧታልና ልዑል ባህሪውን ዝቅ አድርጎ የእመቤታችን የድንግል ማርያም በአጭር ቁመት በጠባብ ደረት ሰፊ ከተማ አድርጎ ማህፀኗን ተቀምጧልና
ይህን የተገለጠለት ይህን ያየ መጥምቀ መለኮት ቅዱስ ዮሐንስ ገና ሳይወለድ ከማኅፀን ሳይወጣ እንደኔና እንደናንተ በምድር ላይ የአንድ ዓመት የ10 ዓመት የ20 ዓመት የ30 ዓመት ዕድሜ ሽማግሌ ወይም ወጣት ተብሎ ሳይወሰን በወር ሳለ አምላክነቱን ተረድቶ በማኅፀን ያለው ድንግልናዋን ንጽሕናዋን ተረድቶ የአምላክ እናት ናትና እሳት የተሸከመች ናትና ለእሷና ለልጇ ከሆድ ውስጥ እንዳለ ያንፈራግጥና ሁሏን ያሰፍረው ነበር የኢሳይያስ። በእውነቱ በሥርዓተ ቤተ ክርስቲያን እናት አባት ፈቅዶ ይቅርብን ብላችሁ ራሳችሁን በመቆጣጠር ጊዜ ሰጣችሁ አንተ የወደድከው ነው ብላችሁ ሳትቸኩሉ የምታደርጉት ጋብቻ እንደዚህ ያለ እንደዚህ የተቀደሰ ይሆናል። እንደው ገና ሳትወለድ የሚያስመኛት ይላል። እንደው ገና ሳትፈጠር በየመንገዱ ወደቅ ነው የሚያስመኛት። ዛሬ ሊቀሙ ነው ያለው ጋብቻ መርዝ ነው። መጥቶ ቢወለድም ያው በየሽግግር ቦታ ይመጣል። የሚገርመው ጉዳይ ዘጸአት ምዕራፍ 2 ቁጥር 3 ላይ አንድ ቃል እንመለከታለን። በግብፅ ምድር የተወለደ ወንድ ልጅ ሁሉ ፈርዖንና ሰራዊቱ ዕብራውያን እስራኤላውያን እያደጉ እየሰፉ የአብርሃም ልጆች የያዕቆብ ልጆች እያደጉ ቁጥራቸው እየበዛ ስለዚህ መንግስታቸውን ይገለብጣሉ ብለው ሴቶች ብቻ ለኖራ ማውጣት ለሕንፃ ለግንብ መስራት ብቻ ይቅሩ እንጂ ወንድ ከተወለደ እንዳይበሉና መንግስታችን እንዳያጣሉት ወንድ ከተወለደ ይገደል ተብሎ አዋጅ ተነገረ። በዚህ ጊዜ በግብፅ ምድር የያዕቆብ ዘሮች ሁሉ ወንድ ከተወለደ እየተገደለ ነበር። ሙሴ በተወለደ ጊዜ ገና ከማርቀስ ሲወጣ በግንባሩ ላይ መንፈስ ቅዱስ ስለጻፈ ያወራል። ግርማ ሞገስ ነበረው። አዋላጅቱ ተመለከቱና ሁለቱ አዋላጆች ሙሴን መግደል ይህን የፈጸመ ግደለው ነው ለወራት ሲሸው በኋላ የንጉሥ ሕግና ሥርዓት መተላለፍ አይቻልምና እነሆ የደንገል ሳጥን አዘጋጅተው ከዛ አባይ ዳር ከወይን ከወንዝ ዳር የቀመሙ ማጣት ተነሳ። አለዚ የሶፎሪያ ናቶሪያ ሞልድ አለዚ የስልፎር አለዚ ገና እናትና አባም ያለየ አባማ ብሎ የማይናገር አለው የማይቀጣጣል ተጠቅሞ ሲወጥ ይሞታል ወይ ይሞታል ማለት እግዚአብሔር የወደደው ግን እግዚአብሔር የፈቀደው ግን እግዚአብሔር ሙሉ ያለው ግን እመኒ ወርቁ አይተነካለው እይበሮረው ማንተስቴ መዝሙር 22 ላይ ነው። በሞት ጥላ ማጥፋት በሚያፈራ ነገር እንኳን በማዕበል መሃል በመባረክ መሃል ተራራው ይናፍቅኝ ሰማይ መች ምድር ወጥቶት ሆነ ተራራው ለማጥፋት ቢገለባበት ባህሩ በኔ ላይ ማዕበሉን ሞገዱን ይመታ አንተ ከኔ ጋር ነህና ክፉን አትፈራም ያለው መዝሙር 22 ቁጥር 1 በሞት ላምጣ በክፉ መንገድ እንኳን አንተ ከኔ ጋር ነህና ሞትና እግዚአብሔር ከዛ የሆነው በሞት መካከል ይጓዛል። እኔ ጋር አናንያና አዛርያ ሚሳኤል ትንቢተ ዳንኤል ምዕራፍ 3 ቁጥር 1 ላይ እግዚአብሔር ካዳንያንና ካላዳንን ግን አንተ ለሰራው ጣዖት አንሰግድም፣ አንተ ለሰራው ጣዖት አንበረከትም። እንግዲህ በዚህ ሰዓት ጥሩ ካለ እግዚአብሔር አለዛም እግዚአብሔር እዚህ ሁሉ እንደሚያደነ እንተማመናለን። አናንያና አዛርያ ሶስቱ የእስራኤል ስደተኞች በባቢሎን ዛሬ ራሱ በምትባለው ባቢሎን ከተማ ናቡከደነፆር አውራተው ገቡ ሲላቸውና ያው በዓለም ያለ የሚገዛው ሁሉ ሲመለከትና ሲሰግድ አሉት። ግን ለሕያው አምላክ ለእግዚአብሔር እንሰግዳለን እንጂ ሞትም ቢመጣ ሞትን መከራም ቢመጣ መከራ እንቀበላለን ብለው ለዛ ጣዖት ሰገዱ። ታዲያ አናንያና አዛርያ ተቃጠሉ እንዴ? አልተቃጠሉ። እንዲያው የሕያው ቅዱስ ገብርኤል በመካከላቸው ተገኝቶ የባቢሎን ኃያላን እየወረወሩ ወደ እሳት ሲማግዷቸው የወረወሩትን ሰዎች እንደማግኘት እንደውም እሸት መስቀል አጋንንትን እየሳበ እንደሚያቃጥለው
እና ያ ለባለሳት የማግባቸው ወራባቸው ሰዎች እየሳበሳ አጥራመት ያደርጋቸው ተወራሪዎች አላና አዛሪያ ግን ከውስጥ ነው እነሆ አምላካችን አምላክ እግዚአብሔር ይክበር ይመስገን ያላሰግዱ ከነሱ ጋር አራተኛው ነው የአምላክ ቅዱስ ገብርኤል አምላክ በስራት ወረጋዎች እንዲህ አይነት ፍጥረቱ እንዲህ አይነት ጣም እንዲህ አይነት ሰዎች ወለዳሉ ሌላ ድማቅታት ወንበዴ ቀጣፊ ሐሰተኛ ውሸታም የሚወለድ የሰይጣን እና ለአባታችሁ ለዲያብሎስ ሐሰተኞች ናችሁ ይላል ዮሐንስ ምዕራፍ 8 ቁጥር 40 እና ለአባታችሁ ለዲያብሎስ ሐሰተኞች ናችሁ እርሱ ሐሰተኛ ሐሰት መገኛ ነውና ሐሰትን ሲናገር ከራሱ አፈጣጣ ባላሰብ ነውና ከራሱ አመጣው ጌታ የሚወጣ የቆሮንቶስ ባይታዊ የግብፁ ስደተኛ ኢየሱስ እኔ ወደ መድራችሁ አምጣሙኝ ማትቀበሉ የእግዚአብሔር የሆነ እግዚአብሔርን አልሰማ አው እግዚአብሔር ከሆነ እውነትን የሚያስተምራ እውነትን የሚገልጽላት እውነትን የሚያስተናግድላት ተብሎ የእግዚአብሔር ያሆነ ግን ሐሰት እንደተናገረ ነው የሚለው ሐሰት ከመናገር ይወጣል ሐሰት የሚናገር የማን ነው የዲያብሎስ ነው ውሸት የሚናገር የማን ነው የሰይጣን ነው ስለዚህ እግዚአብሔርና ሰይጣን ምን ምርጫ አለው ስለዚህ የእግዚአብሔር ለመሆን ያውቃል እውነት እግዚአብሔር ነው እውነት ለመናገር እንደዚህ ነው ወገኖች እና እግዚአብሔር ሰው ከሞት ያወጣ ሙሴ ከዋዳ ሲጣል ለምን ያን ጊዜ አሞት ግፋት ግጥም አጣላለው ነበር እግዚአብሔር ከሱ ጋር ስለሆነ የፈርዖን መሰለችና አሳደገችው የፈርዖን ልጅ ነው ዛሬ ወጣቱ ወደ ሽቱ ይጥሉት ዛሬ ወጣቱ ተጥራጊ ይጥሉት በልጥና በጥንትና ቢወለድ ማኑ እግዚአብሔር እንደምን አርባታው ነበር እንደ ሙሴ ተባረከ እንደ ሙሴ ከቄጠማ ተጠሮ በሳጥን ተጠቋጦ ዝፍት በሚባል ነገር እኮ ጨምቃለሁ ከዛው አድርገው ለምን ያን ይላል እግዚአብሔር ከሱ ጋር ይሆን ሁሉ በሞት ጎዳና ሊሞት አይደለም ይህ ስራት የሌለው ጋብቻ ግን ዝም ብሎ ከማህፀንም እንዳለና ሁለተኛ ሳሙኤል ምዕራፍ 12 ቁጥር 12 ስንመለከት የኦሪዮንን ሚስት ደፍሮ ያላገባ ዳዊት ኦሪዮንን አስገድሎ የጸነሰው ከኦሪዮን ሚስት በጸነሰ ጊዜ የእግዚአብሔር መልአክ አሰፈው ይላል ለምን የሰው ሚስት ደፍሮ ተጸነሰ ያ የተረገመ ጥንት ነበርና እግዚአብሔር አሰፈው ይላል አባታችን ዳዊት ሕፃኑን እንዲያንገለጥ ሕፃኑ እንዳይሞት ከዙፋኑ ወርዶ አመድ ነስንሶ ማቅ ለብሶ ቢጸልይ እግዚአብሔር በዛ ነገር አልተመለከተም ሕፃኑ ከመሞት ወደኋላ ስለዚህ ከስራቱ ጨምቀሩት አንዱን አንድ ከተማ ለሌቱን አንድ ቦታ ያስቀመጣቸው የምትጸንሱት ተወልዶ ያድጋልና በረከት ይኖራል አይደል እነሆ የሰይጣን ፈተና ቢያድግም ለሀገር አይበጅ ለወገን አይበጅ እንዲያደርገው ደግሞ ወዲያው ላይ ሊሞት አማማቱ ከርሶ ነው እና በስርዓት ጋብቻ በስርዓት ቤተክርስቲያን ለመኖር ነው በስርዓት ቤተክርስቲያን ተጋብታችሁ እንደ ዘካርያስና እንደ ኤልሳቤጥ ገና ከማህፀን ሳለ ለጌታ ለመድኃኒዓለም ለኢየሱስ ለድንግል ማርያም የሚሰግድ አዎ ዮሐንስ ስለተባረከ ገና ሳይወለድ መልአክ ስለተናገረለት ገና ከወጥ ሳለ ነው ድንግል ማርያም የሰገደለት መድኃኒዓለም ኢየሱስ ክርስቶስ የሰገደለት እና በንጽህና የሚደረግ ጋብቻ ይሄን ይመስላል ወገኖቼ እንዲህ አይነት ነው እዚህ ላይ እንግዲህ ከንጽህና ስለኖሩት ሴቶች ስንነጋገር ሶስትና እናስታውሳለን ሶስትና ታላቅ ባለቤት የነበራት ክብር ያለው ስልጣን ያለው ባለቤት ነበራት ሁለቱ መምህራን መልኳን አይተው ደንግጧት ተመልክተው ተነሳሱባትና የት እናገኛቸው ብሎ አሰቡ እሷ ባለስልጣን በመሆኑ ያክል ቦታ ነበራቸው ልዩ ከሆነ ካክል ቦታ ገብታ አልፋት ይሄን ይታጠራ በዚህ ጊዜ ዛሬ ለምናገኛት ብለው ደንገጥሮቿን አስተሮቿን አስከትላ ወደ መታጠቢያ ወደ ጽዳት ቦታው ለመታጠብ ስትገባ እነሱ ተደብቀው ይጠብቃሉ ሰራተኞቹ ለምታጠብበት ነገር አዘጋጅተው እነዛ ሁለቱ ያይሁን መምህራን በግድ በጉልበት ያወጣሉ ሷም ሴትናትና
ወደ እግዚአብሔር ከመጣው በቀር አይደለም እግዚአብሔር አምላክ ይሁና በንጽህና በቅድስና ካንድ ባባ በቀር ማንንም የማታውቅ ማንንም የማትፈልግ በንጽህና እነሆ ከእግዚአብሔር በታች እሱን አክብራ የምትኖረው ባባ እንጂ ሌላ ምንም አትፈልግ ሴት በሞትና በሕይወት መካከል በሁለት ኃያላን ወንበዴዎች ማለት መምህራን በሕግ ከሕግ ተላልፈዋልና ወንበዴ ተብለዋቸዋል። ስለዚህ ከእነሱ መካከል አትጨነስና ታለቅስ እሷም ሰዎች እነሱም ደግሞ እንዲህ በዝሙት ስትወጣ አገኘናት ለማለት ጨውተ እሷ ከእነሱ ለመውጣት ነበር እነሱ ግን እንዲህ ኃጢአት ስትሰራ አገኘናት ነው። ሁለቱም ተያያዙና ወደ ሕግ ቀረቡ። አሁን እኛ እቺ እንዴት የትልቅ ሰው ሚስት ናት ብለን አክብረናት ነው ነበር። ዛሬ ግን እነሆ ቃሉ ከተቦታው አንድ አይነት ኃጢአት ስትሰራ አገኘናት ነው። ወዲያውኑ በዛው መስራታቸው በድንጋይ ተወግራ እንድትሞት አሟሟቷን ሊከፋ ነበር የፈረደው። አይጣለ በተውና በዚህ ጊዜ ወደ አምላክ ወደ እግዚአብሔር ተጸልይ አባቷም እናቷም ዘመዶቿም ሁሉ ተሰብስበው ማዳን አልቻሉም ማለት ነው። ተፈርዶባታል። በዚህ ጊዜ ወደ እግዚአብሔር ተጸልይ አንድ ዳንኤል የሚባል ሕፃን ከመካከላቸው ተነሳና እስቲ ነገሩ እንደገና ይታይመልሷት ወደ ግድያው ወጣቸው ሰማት ነው ተናገረ። መንፈስ ቅዱስ ማመለጭ ቆጣናት አስዳሩ ተሳ ከሚጠሩትና ሕፃናት ምስጋናን አዘጋጅ ብሎ መዝሙር 8 እንግዳው እንደተናገረ በዛሬው መንፈስ ቅዱስ አናገረና ተመልሳለ እንድንቀር እንደገና በዚህ ጊዜ በቀረበ ጊዜ ያዛን እነሆ መንፈስ ቅዱስ አናግሮህ እንዲህ ካደረክ ዘንድ እስኪ ጠይቃቸው ተባለ። ሁለቱን ለዛው ያይሁን መምህራን ሲጠየቁት ነፃ ተላቸውና ከየትኛው ዛፍ ስር ነው ዝሙት ስትሰራው ንጋር ያያቸዋል አሏል። አንዱ እኔ በጋድ ባይኔ ከኮክ ስር ኮክ ከሚባል ዛፍ ስር ተክለ ኃጢአት ስትሰራው ከቆርሳ ጋር አየዋ። እሱም ኃይለኛ ስለሆነ አጥሶ ሄደ ነጥቆ ሄደ። ያኛው ደግሞ ነጠላ አረገና አንተሳ ሁለታችሁም ባንድ ላይ ያያችሁ አንተ ደግሞ ከየትኛው ተክል ስር ነው ያያችሁ አለና ነገር ሲጠይቀው አዎ እኛ ብትጸዳዳ ደንገጥሮቿ አስገባትና ሁለቱም ጥለው አስወጡ ለካ ተደብቆ ተቀጥሮ የቆየ ጎረምሳ ነው አለ። እሱ ከሮማን ከሚባል ተክል ዛፍ ስር ኃጢአት ሲሰሩ አይቷቸዋል። ለማዳን ለማስቀረብን ግን አልቻለም። ለቆር ነው ሄደ። አንዱ ኮክ ሌላው ለማን ምስክርነታቸው ሰጥቷል። አሰራም ግን እግዚአብሔር ወዳጆች ጋር የሚያድናቸው ተመሰገነ። ሶስና አሁን አንዳንድ ቤቶች ባልና ሚስት የሚያፋጁ አሉ። ይሄንን ለተንተናውን እናንተ ተጣይና ያስቀምጨባችሁ ባልና ሚስት ንጹህ ነው ተቀድሰው ተፋቅረው የሚኖሩ ባልና ሚስት ምንም ከማገቡ እንትን የሚያደርጉ ጎረቤቶች አይደል? አይመስላችሁም? ምንም እወቁባችሁ አታለ እናንተ አንዳንዳችሁ እናንተ ከእናንተ ማጣገባ በተገኙ ነገር በስራ ከሆነ እናንተ ማጥገባ አባትና አይገባ የበርጅ ማይገባ ከእናንተ የመቆጣት ማይገባ አጎትማ አክስትማ አይገባ እናንተ አንዳንዳችሁ እግዚአብሔር በታች ከእናንተ መካከል የሚገባ አይደለም። ለጥልቅ ከሆነ ለአቃት ከሆነ እንድትተባበሩ አይደለም መመከር ለጥልቅ ለመተባበር ሶስና ያዳነ አምላክ እኛን ከሐሰተኛ ምስክሮች ያውጣን። ሶስና በድንጋይ ሊወገር ልትሞት የነበረ ተስፋ ቆርጣ በሞትና በሕይወት መካከል እየተጓዘች ዳንኤል የሚባለው ሕፃን ላይ ያለው እግዚአብሔር መለሳትና በዛ ፈንታ ምን አደረጋለ? እግዚአብሔር መላእክት እናንተን ያሰሩትን ሰርተዋል ያደረጉትን አድርገዋላችሁ ሰውን የምትኮንኑ በሶስና በቅድስት ሶስና የተነሳችሁትን እንዳከረማይ ተንጣችሁ አላችሁ። ሁለቱም ስንት ነው ተው ዲኖ ሰራጀ ታጋገር ሺ እንዲህ አድነና ላይ ና ጋብቻ ክቡር ነው መኝታው ብሎ ጳውሎስ እንደተናገረ በንጽህና ነው በቅድስና ነው። ሌላው ደግሞ የምንመለከተው ዘፍጥረት ምዕራፍ 39 ቁጥር 10 ላይ የምናየው ነገር አለ። ሴቶችን በንጽህና ተጠብቁ፣ ወንዶችን በንጽህና ከጋብቻችሁ በላይ ሌላ ያተመኙ የሚቀርቡ ይተመከሩ። ዮሴፍ ወደ ግብጽ ከሄደ በኋላ የፈርዖን ጃንደረባ የፈርዖን ባለሟል የሆነ ሰው ከዛ ገዝተው ከወሰዱት
ከእስማኤላውያን እንደገና ከ30 ብር ገዝቶ ሎሌ አድርጎት ይኖር ሰውየው ጲጥፋራ ይባላል። ይህ ሰውዬ ዮሴፍን ስለወደደው እግዚአብሔርን ከዮሴፍ ጋር ስለተሰደደ በዛ ጌታው ቤት ዮሴፍ ታላቅ ክብር ነበር፣ ግርማ ሞገስ እና ያለውን ነገር ሁሉ እዘዘው ግዛው ነው ብሎ ለዮሴፍ ሰጠው። አንድ ጊዜ የደለበው ለማናፈስ የነቀዘውን ደግሞ ለማገለባበጥ እቃውንም ያለውን ሁሉ ለማስተካከል ሁልጊዜ ወደ ዕቃ ቤት ይገባል። የዛ የጌታው ሚስት ግን ዮሴፍ መልከ-መልካም ስለነበር ሁልጊዜ ትቀያለች ማለት ነው። ሁልጊዜ ዮሴፍ ባገኘው ስትል አንድ ጊዜ ከዕቃ ቤት ገብቶ ዕቃ ሲያስተናግድ ድንገት ሌላ ጥያቄ ያቀረበ አብረን መተኛት አለብን አለ። ዮሴፍ ያን ጊዜ እንደና ያላት ወጣት ተመልከተ፣ ሴቶችም ተመልከቱ ይንቃል ይባላል። ዮሴፍን አብረን መተኛት አለብን አለቅህም አለችና አጥቃስተው እነሆ ጌታዬ አለ ባለቤትሽ ክቡር ባለቤትሽ ጌታዬ በማንኛውም ዕቃ ላይ አሰጥቶኛል፣ ማንኛውንም ዕቃ ለኔ ሰጥቷል። የፈለኩትን እንዳናፈሰው የፈለኩትን እንድሸጠው እንድለውጠው ሁሉ እኔን በቤቱና በለበቱ ላይ አንድም የሚያውቀው ሳይሆን ሁሉ ለኔ ያሰጥቷል። ግን አለ ሚስቱ ስለሆነች ካንቺ በቀር አይደለም። ወርቅ ቢሰጥ ሚስት ይሰጣል? ወርቅ ቢሰጥ ብር ቢሰጥ እንደው አንዱ ክብረ ሀገር ገዛ አንዱ ሌላው እንዲያ ቢባል እንደው በተለየ በሬውን ውክቱን ቢሰጥ ሚስት ይሰጣል? ዮሴፍ ትክክለኛ አይደለም? ዮሴፍ ሁለተኛ አይደለም? እንዲያ ታዲያ ያው ዘመን ጣፎች ግን እንዲህ አይደለም። እኔ ጋር ናችሁ? ያለቀኛ ጋር ዮሴፍ አንቺ ሚስቱ ስለሆነች ካንቺ በቀር ሁሉ ነገር ሰጥቶኛል፣ በሁሉ ላይ ሰጥቶኛል። ስለዚህ አንቺንም ማግኘት ሊሆን ይችላል አይቻልም አለና ጥሏት መጥቷት ሊወጣ ሲል ቀሚሱን መጎናጸፊያውን ያዘችና አስቀረችበትና ጨውቷ አለቀቀች። ይሄ ወንበዴ በገንዘብ ነገር ስለመጣ እንዴት እንዲህ አይነት ድፍረት ያደርጋል? እንዴት የጌታው ሚስት ይፈልገኛል? አጥቆች ተከሰሰች። ዮሴፍ ላሳጥሮ ነገሩን በዚህ ምክንያት ያለ ምንም በደል ምንም እንኳን አሕዛብ ሕግ አጥቃቂዎች ናቸውና ነገሩ ተመራምረው ከሷ እንጂ ከሱ እንዳልሆነ ያውቁ የባለስልጣን ሚስት ስለሆነች ብቻ ወደ እስር ቤት ከተተች። እግዚአብሔር ለነሱ ታላቅ ታምር ሰጥቶለታል። ከእስር ቤት አውጥቶ ታስሮ በእስራኤል ጌታ አሁንስ ገብቶ ነበር፣ አልተለየውም ነበር። በመከራው ጊዜ ሁሉ እግዚአብሔር ተጥቷል ነበር። ስለዚህ ሌላ ጊዜ ነው ማማራ እና ወጣቶች እንግዲህ እግዚአብሔር ያባርካችሁ፣ እግዚአብሔር በረከቱ ይጎብኛችሁ። እንደ ዮሴፍ ለመሆናችሁ እንደ ዮሴፍ እግዚአብሔር ነው ጌታዬ በንብረቱ በሀብቱ በወርቁ በጨርቁ አሰለጠነኝ እንጂ አንቺ ሚስቱ ስለሆነች ባንቺ ላይ አልሰለጠነኝም ለማለት ነው። አንዳንድ አስቸጋሪዎች አሉ፣ ለይሮ አንዳንድ አስቸጋሪዎች አሉ፣ በከተማችን አንዳንድ አስቸጋሪዎች አሉ። በተለያየ ቦታ ወንዶችን ለማሳት ጠጉር በመጎንገን ቀለም በመቅባት መልክን በመቀየር ሴቶችን ለማሳት ጠጉራቸውን ወደ ላይ ወደ ታች እየሰሩ የአሜሪካ የውጭ ሀገር ባህልና የውጭ ሀገር ስራ ተከተልን ብለው ውጪዎችን መከተል በልማታቸው በስራቸው ድህነትን በማሸነፋቸው እንጂ መልክን የቀያየሩ ሴትን ለማሳት ወንድን ለማሳት የሚደረገው ጥረት ለኢትዮጵያውያን ወይም ለክርስቲያኖች የማይበጅ እንደሆነ ማወቅ ነው። ለኛ ለክርስቲያኖች ሰርተን ድህነትን ማሸነፍ ነው። እናታችን ቅድስት ቤተ ክርስቲያን ስለምናለች አትለምንም። ስለዚህ ሰርተን ድህነትን ለማሸነፍ ያውቃል። እግዚአብሔር በቅድስና ተከተሉት በቅድስና ያለው ሲሸዱት ደግሞ ጸጋው ይደርሳል። እኔ ጋር ናችሁ? በቅድስና ያቀናል። በረከት ይጎብኛል። ሁለተኛ ሳሙኤል ምዕራፍ 13 ቁጥር 1 ላይ ወጣቱን ባርጋችሁ ከዚህ ወጣቱን ባርጋችሁ እግዚአብሔር አምኖን የሚባል የዳዊት ነበር፣ ትዕማር የምትባል ነበረች። ይህ አምኖን ትዕማርን ከመጠን በላይ ወደዳት። ልቡ ስለ እሷ ብቻ ያሰላት ነበር። አካሉን ጠቆረ፣ ሰውነቱን ከሳ። ለሰዎች አማክራቱ ምን ሁለት ከሳላ እኔ ትዕማርን በመውደድ የሚተቸገር ያለው አለ። ታዲያ ሳምንት ሁለተኛና ዳዊትን ንገረው። ዳዊትን ንገረው
ተብዳይት ያለ ተረዳው እሱ ግን ጥያቄው ሌላ ነው ወዲያውኑ ሌላ ጥያቄ ሲያቀርብ ለምን አባታችን አትነግረው የወደደውን ያደርግልናል በክብርም ይሰጣል ለባይና ለባስ ተከለ እስራኤላውያን ድንግልናቸውን መጠበቀው ለምን ድንግልናቸውን ተጠራበላል በጉልበት ተጠቅሞ ወዲያውኑ ኃጢአት ተፈጸመ በኋላ ግን ደቂቃውን ሳይቆጠሩ ለወዳት ተነበረው ሁኔታ ቀናት ይላል ዛሬ በስልክና በደብዳቤ ለዋዴት ምናፍቅለት ወጣት ዛሬ በስልክና በደብዳቤ የተዋገኘዋት ምትራት ልጃገረድ ነገ ይህ ባህሪ መልኩ ቀይሮ በፍቅር ፈንታ ስራቸው ይመጣና ተመጣጣና ተደርሳለች ስለዚህ አስቦ ጋብቻ ተሞር መኝታውን ልጅ እንደዚህ የሚያስፈልግ እንደ አሞን ለማየት ምናምን መልኳን ቋጠሯ ሀብቷን ለበዛው ሰራሽ ተሳካታለን በማየት የተማረካችሁ ቦናችሁ ስላዝም ከኖራችሁ በኋላ ስትገናኙ ደግሞ ለፍርድ ቤት አስቸግራችሁ ለሽማግሌ ያስቀጣል ገና የሰሩቃ ሳይወጣ ባራው በሰላሳ የሰሩቃ አቀርቦ ተጠለው ሳይቀጣ አቀርቦ ሳይቀጣ እንደገና ሽማግሌ ተቀምጦ አቀርቦ ይወጣል እንዲጋለ መከራው አላህ ደግሞ እንደዚህ የመብራት ወር ተገጥታ ቀጠሮ በመያዝ ቤት በመጣ እንታ እንዴት አገኘው ምን ቶሎ ተረያለች ልባቱ ወዘቡዛት ነውና የምትጠብቀው ምንድን ነው መላከ ሞት ነው ምናልባት ይወዳት ይሆናል እና በቃ መምራት ነው ጋብቻ ሁሉም ደግሞ መኝታው ልጅ እንዳለው በስና ለተሰጣ አሁን ወዲያው ይጣላ ውጭልኝ ያለና ገባ ዋስራታ ወጣች ለቅድሙ ሀሳብ ያው ይወጣና ይወጣል በተምራው በበዛኝ ያጣላ ወሰደዳ እሷን ከደረችና በላው አዋራ ተነደችና ሙሉዋን ከተረጀት ይችላል እሷን በረዳው አሁን የወሩን ላይ ማለት ነው አሁን ወጣት ጉድ የደረሰው ታጥቶ ሲስተም ናቸው ነው ለማይለና ማለት የማሩ የደረሰው ዘዳግም ማራካው ቁጣት ላይ ወንዶች በሴቶች የወንዶች በሳዲቁ የሚያደርጉ በዛሬና የተፈራራቂ ያደርጋል ይሄን ያደርጋል አሜሪካዊ ለመስጠት የውጭውን ባህል ለመከተል የማውቀውን ባህል ያቆጣል አንደኛ እሱን ውስጥ የሚያሳይ ስለሱ አካል የሚያቆጣል ሌላው ደግሞ እንደው ሰውነትን ጨምሮ ጥንጥሮ ነው የሚመጣው እንደው ንጽህና የሌለው ክብር የሌለው አዳምናዋን ዛሬም በሩዝ የብርሃናቸው እንደተደፈሩና የበለጠ እንዳደረጋቸው ራሱን ክብር የሌለው ድንግልና የሌለው ሲሉ ሊከማና ዘማን ድርባን የደረገ ድንግልና ያደረገኛል ድንግልና ያጣጣም ማለት አባይ ነው ስለዚህ ወጣው የምትሉ ሁሉ ገምታችሁ ኢትዮጵያዊነታችሁ በሳትና በባህላችን ነው ያጣል አሜን ቅድም እንዳልኳችሁ በመጀመሪያው ጋብቻ አንዳንድ ጊዜ አባቶች ፈቅደው ወይም ደግሞ እንደው ግማሾቻችሁ በተለያየ ቦታ እየሄዳችሁ እንደው ወይም ደግሞ እናሳይቶ ይላላችሁ አሁን ደግሞ በየገዳማት እየዞራችሁ ሱባኤ መባላችሁ እኔ ማውቀው ሱባኤ ለንስሐ ሱባኤ ለሀገር ሱባኤ በተለያየ መቅሰፍ መከራት ነው ሱባኤ የሚገባው አሁን ግን እንደው የባልማት ነው በየገዳማት ሱባኤ መባላችሁ ያው ደግሞ የሚያሳያቸው እኔ እንደምገምተው እንደሚነግሩ የሚገምቱና የሚያስቡትን ያው የነበረው ሰው የሚያሳያቸው አሁን ከማዳ ላይ የምትመኝ ስራ ቀን ያያችሁትን ያሳያችሁ አይደል አሁን የተረጋጋችሁ ቀንና ነው አለው ቀን ተራራ ወጣው ነው ቤት ያጣቀሰ ይወር ተራራ ወጣ ገለጽ ወጣ አይተው እንደው ገደል የገባው ሰው አባን ማለት አሁን ማለት ያቺ ከተማ ወጣ እንደው መልኩን አይሁን ክርስቶስ ታይቱና ያቺ ገራ ገባው ያቺ ሰው ነው ያባል አላህ የገባችበት ገዳ እንዲያመጣች ገደላ ነው የሚባል ነገር እንዲያመጣው ደግሞ ጋብቻው ሲጠራ አይደለም ወደ ደግሞ ታፈይ አሁን የነብዩ ላይ የተደረገ ያን ገዳ ነው ቆረኛው ወይ ያን ታይታችሁ ማንኛ አባቴ እንዲህ ብሎ ፈጥሮ አጋብቶና ተባለ ለምን ያ ሰው ይካዳታ የመጨረሻው ላይ ተባለ ዋናው ነገር ግን እንኳን ሰው ከሌላ ላይ እንኳን ሰው እግዚአብሔር ረዳት ሆኖ እምትረዳው ሴት እምትተናገረው ሴት ተጠርበለ ብሎ
እግዚአብሔር አዳም ለሔዋን ተሰጠው ሔዋን ጠቃሚና የተገኘች ወይስ ነው? ስለዚህ ለላይታችሁ በሆነው ባልሆነው ልባችሁ አይከፈትሽ። አዎ ቤታችሁን ለመስራት ትዳራችሁን ለመመስረት የራሳችሁን ጥንክርና ያስፈልጋል እንጂ እግዚአብሔር አዳም ለሔዋን ተሰጠው ትርዳው ታጣናው ታረጋጋው ትቀበው ነበር። እሷን የማይሰራውን ሰርታ የማይሰራውን ሰርታ እንደገና ወደ ምረፋይ ወደ መስራታ ዛሬ ታዲያ ባይታዊ ገሬ ወይስ ፍርገዳ ማይዶች ፈቅዶኛል እንደዚህ ብትሉ ራሳችሁ ጥንካሬና እግዚአብሔር መረመር በጸሎት መረመር ያስፈልጋል። እግዚአብሔር መጨረሻችሁን ያሳምራል። ያው አሁን ዘመን ምዕራፍ ላይ ቁጥራቸው ስንመለከት አብርሃምና ሳራ በየትኛውም የሰርግ ቤት ሲነሱ ይመስላል። ስንመርቅ ደግሞ ከትዳር ጋር እንደው ከባልና ከሚስቱ ገብተን እንግዲህ የአብርሃምና የሳራ ቤት ያድርግልን ብለን እንወጣለን። እንዲህ የከበሩት አባትና የከበሩት እናት አብርሃምና ሳራ አንድ ጊዜ ይስሐቅ ከተወለደ በኋላ መጀመሪያ ልጅ በማጣጣም ሲያሳ ሂድና ተገረድ ወደ ብላ ሰዳው ነበር አብርሃም ተገረባን እስማኤል ወልዶ ነበር። ግብፃዊ ገር ነበረቻትና ሳራ እኔ ከለማ ከተደፈረ ሂድና ወደ ዘራፍ ተቀራረበ ይወዳል ያ እስማኤል አይደል። በኋላ ደግሞ እግዚአብሔር ለሷ ሰጣትና ይስሐቅ በተወለደ ጊዜ ግን ቅናት አደረባት ማለት ነው። እንዴት የገረብን ቤት የንብረት የወርሳታችንና ሳራ ደግሞ ልቆናት ይከሞዲያው እንዴት የገረብን ቤት የወርሳ ስለዚህ አቀሳ ገረዲቱንና ልጅን ውሰድና ባባላቸው በባባላቸው ከየትኛውም ጋር ፈተና እንዳለ ነገራችሁ እየሰማችሁ ነው። ከየትኛውም ጋር እግዚአብሔር ከፈቀደላቸው አብርሃምና ሳራ እንዲያፈተናሉ ታዳምና ሔዋንም እንዲያፈተናሉ ዋናው የእናንተ ጥንካሬ የእናንተ ውሳኔ ከሞት ድረስ አንዳካቱናችሁ ለመምራት አሁን እግዚአብሔር አብርሃም ሲቸገራል አብርሃም ሲጨነቃል እንግዲህ መውለድ አይደለም ወደ ያለችው ገረዱና አላህ ከቤት እንደዚህ ያደገችው የኖረችው ያችን ሴትና የወለደው ልጅ ወስደው አጣጥፋ ይህ የሚያስጨንቅ ነገር ይህ የሚግራ የሚያደርግ ግራ ደርሶታል። እግዚአብሔር እንዲያደርግ አብርሃም ሆይ አዎ የሚስት የሳራ ቃል ስማታ እንዲያዳሳራች ነገር ይወርድልን እንደጋዳለው የሚስት የሳራ ቃል ስማ ዝም ብለህ ስማ ወዲያው አብርሃም ውሃ በስልቻ ስንቃቸውን አድርጎ ወደ ቤርሳቤ ወደ ሚባል ባሰበ እግዚአብሔር ያደረገ ሳራ ተስካይ ሆና ሳራ አመፀኛ ሆና አይደለም ይገርማል። ያን እስማኤል ልዩ መንግስት ልዩ ኃይል ልዩ ህዝብ ያደረገው ወደደ ከይስሐቅ ጋር ጋር አንድ አካባቢ ያ ግን ገና በልጅነቱ በረኛ ሆኖ ጋር ስለፈለገ ከልጅነት ጀምሮ ጋር ይላል ሁሉ ለበጎ ነውና እግዚአብሔር የወደደው ያለው አዳልጌ ዘፈር ምዕራፍ 4 ቁጥር 5 ዮሴፍ እንደኛ ያላቸው ወንድሞች እናንተ የተደዳችሁኝ አይደለም ወደ ግብጽ አትደንግጡ አትጨነቁ ለታላቅ መድኃኒት በታላቅ ኃይል አድናችሁ ዘንድ በታላቅ ኃይል እናንተ ለእናንተ መድኃኒት ሆናችሁ ዘንድ በረሃብ ጊዜ በችግር ጊዜ መጠጊያ ሆናችሁ ዘንድ እግዚአብሔር ነው ወደ ግብጽ ያሰደደ ይባላል። ስለዚህ እስማኤልን ወደ ላይ ያሰደደው እግዚአብሔር በጥበቡ እንጂ የሳራ ሆና እንደጨከነ ሞት ላይ ገባ። ሆኖም ግን በትዳር መጋጨት አለ መጣላት አለ መጨካከል መመለስ ይሰማችሁ ነው። መጨካከል መፋታት የለበትም። አዎ ማቴዎስ ምዕራፍ 19 ቁጥር 3 ጀምሮ በዝሙት ከሚደረግ ኃጢአት በቀር ወንድ ሚስቱን ሊፈታ አይገባም፣ ሴትን ባል ሊፈታ አይገባም። ቢፋቱ እንደገና መታረቅ አለባቸው። ባለከሞተ ግን እንደኔ ሆናችሁ ሞቷል ጳውሎስ አባታችንና እንግዲህ በንጽህና በቅድስና እንድትኖሩ ቅዱስ ፈቃድ አድርግላችሁ ይችላል። ጋብቻ ሁሉ ዘንድ መኝታው ንጹህ ይላል። የሀብ ከዮም
የሀብከ መድኃኒዓለም የሀብከ ዮም የሀብከ መድኃኒዓለም እድሜ ማቱሳላ ወአብርሃም እድሜ ማቱሳላ ወአብርሃም ይሳችሁ ዛሬ ይሳችሁ መድኃኒዓለም ይሳችሁ ዛሬ ይሳችሁ መድኃኒዓለም እድሜ ማቱሳላ የአብርሃም እድሜ ማቱሳላ የአብርሃም